አስረዳ ስለፈሳሹ ምኑን አፈሳሹ እኔ ሳልኖር መቼም ዝም ብሎ አይፈስም እንዴ እኔ ፈሰሰኝ ስለሚፈሰኝም ነገር ከሰፊት ነው የምጠይቀኝ እንዴት እኔ ፈሰሰኝ ማለት እንዴ ፈሰሰኛ በቃ እንዴ ልጅ ፈሳታል እንዴ ምን ማለት ነው እኔ እየሳፈረ ለምንድን ነው እንደዚህ በቃ እያሳፈርከኝ ነው አንተም አታፈር ከሆነ እኔ እያሳፈርከኝ ነው እንዴት ነው የኔ ልጅ አይደለም እስካልክ ድረስ ስለዚህ በቃ ዳር እንደዚህ ጥግጡ ግን እንፋታ ያልሽ ነው ማለት ነው ምንም ጥግጥቁን አይደለም መናገር ያለብኝን ፊት ለፊት እየነገርኩ ነው በቃ መጨቃጨቅም እኮ ምንም ሆነ መፋታት ካለብን እንፋታለን ስለዚህ እውነቱን ማወቅ ፈልጋለሁ እኔ ስወጣ የሚገባ ወንድ ካለ ወይ ደግሞ ሌላ ወንድ ጋር ግንኙነት ካደረግሽ ዘላለምህን ጭቅጭቅ ነው የምታውቀውና እረፍት የለህም እኔ ስለፋውዬ ነው የመጣሁት ለምን እንደው አንጋውም እሺ ልግባ ሰላም ተመልካዮቻችን እንደምን ቆያችሁ እንግዲህ እናንተን ይጠቅማሉ ያስተምራሉ ብለን እናስበው ታሪኮች በድጋሚ ወደ እናንተ ይዘመተናል አሁን የምንገኘው አንድ ባለ ታሪካችን ቤት ነው እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ወደ ታሪካችን እሺ ባለ ታሪካችን በመጀመሪያ እኛን አምነህን ስለጠራህን እጅግ አድርገን እናመሰግናለን ወደ መጣንበት ጉዳይ ከመግባታችን በፊት ስለ ራስህ አንዳንድ ነገሮች ነገርና ራስህን አስተዋውቀህ ስለ አስተዳደግህ ምናምን ስለ ስራ በመጨረሻም አሁን ላይ ስላለህበት ሁኔታ ያለው ነገር ንገረንና ወደ መጣንበት ጉዳይ እናልፋለን እሺ በመጀመሪያ እኔን አክብራችሁ ለመጣችሁ አመሰግናችኋለሁ እና ስሜ ተባረክ ደሚስ ይባላል የተወለድኩት እዚሁ አዲስ አበባ አካባቢ ነው ያው በተለምዶ ሜክሲኮ በሚታወቀው ሰፈር ነውና የተማርኩት እዛው ሜክሲኮ አካባቢ ነው እንደገና ደግሞ ያደግኩትም እዛው እስከ ዩኒቨርሲቲ እስከምገባ ድረስ እዛው ሜክሲኮ አካባቢ ነው ያደግኩት አንድ እህትና ሁለት ወንድም አለኝ በቤት ውስጥ ደግሞ በሶስተኛ ልጅ ነኝና በጣም ጠንከር አድርጎ ነው ያሳደጉኝ እናቴም ፖሊስ ናት አባቴም እንደዛው በቃ የሆነ አላ በጣም ተሞትቼ ነው ያደግኩት እና እንደኔ እንደውም ተጨቁኖ ለማለት ይከብዳል እንጂ በጣም በተለይ ያስተዳደግ ነው ያደግኩት የሆነ ከትምህርት ቤት ስመለስ ወደ ውጭ እንደ ጓደኞቼ ኳስ መጫወት አልችልም የፈለኩበት ቦታ መሄድ አልችልም የሆነ አላ ከቤት እንዳልወጣ አድርገው ወይ ደግሞ ትልቅ ደረጃ እንድደርስ አድርገው ነው ያሳደጉኝ እና ከ1 እስከ 12 ስማር በቃ የሆነ ነፃነት እንዴት ልበል የፈለኩትን ሳላረግ በቃ ትልቅ ደረጃ እንድደርስ አድርገው ያሳደጉኝ ቤተሰቦቼ ናቸው እና እህቶቼም አንድ እህትም ሁለት ወንድም አለኝ ያለው እነሱ ግን እንደፈለጉ ትንሽ ከኔ ተለቅ ያሉ ስለሆኑ አሁንም ላይፍ መስርተው እየኖሩ ስለሆኑ እነሱ እንደው በኖርማል ነው እንትን ያደጉት የፈለጉትን እያደረጉ የፈለጉትን እየሄዱ እየመጡ እኔ ግን ያው ከቤት አልወጣም እናቴ እንደነገርኩ ፖሊስ ናት በጣም ጠንካራ ናት እና ትንሽ ጠበቅ አድርጋ ነው ያሳደገችኝ እና ጓደኞቼ ጋር ኳስ ለመጫወትም ሆነ ኳስ ለማየትም አይፈቀድልኝም ነበር ያው ነፃነት ያገኘሁት ዩኒቨርሲቲ ከገባሁ በኋላ ነውና ዩኒቨርሲቲ 5 አመት ምናምን ተምሬ ነፃነቴን ማለት እንደፈለኩ የፈለኩትን ሰው አግኝቼ የፈለኩትን ነገር አድርጌ እዛ ተመረያለሁና እዛ በማርበት ሰዓት የሆነውን ባለቤቴን ያወቅኳት እዛው ነው አንድ ላይ የተማረው እና እሷ ጋር ተማራቀውን ነገር አሳየችኝ ምንም በቃ ውጭ የሚደረጉት ነገር ቦታም አይቻል አቅም ሌላ ሀገር ወደ ጎንደር ነበር የደረሰኝና እሷ ደግሞ አካባቢውን በጣም ታውቃለች ትንሽ አንድ አመት ቀድማኝ ነው የገባችውና ቦታው ምናምን በደም ስላወቀችው በቃ እሷ ጋር በማረገው ሁሉንም ነገሮች ማለቴ ወክ እናደርጋለን ማታ ምናምን አብረን እናጠናለን እና ቦታውን ስታሳየኝ ስላመዳት ይበልጥ እሷ እንድቀርባትና እንዳፈቅራት ተደረገ በጣም ደስ ይላል አሁን በምን ስራ ውስጥ ነው ያለው የተመረከውስ በምንድነው በተመረከበት ዘርፍስ ነው ያገኘው የተመረኩት በኢንጂነሪንግ ነው ግን አሁን ላይ የግል ስራ ነው የምሰራው እንጂ በተመረኩበት አላገኘም እንዴነው ተመረቀስ ተወጣ የነበረው ጊዜ እንዴት ነበር ወደ ቤተሰቦቼ ተመልሼ እሷ ጋር ያገኘሁትን ነፃነት ማግኘት አልቻልኩምና በጣም ጨንቆኝ ነበር እስከምንጋባ ድረስ
ከተጋባን 1 አመት ሆኖናል። ግን በጣም ከብዶኝ ነበር ከሷ መለየት። በስልክ ብቻ ሆነ ትንሽ ተራራቅንና ከብዶኝ ነበር። ወደ ቤት ስመለስ ያው የመጨረሻ ልጅ አይደለም አድጌም ተመርቄ መጥቼም እንደ ድሮ ነው የሚያየው። ያው አባት ምንም ያክል ብታድግ 80 አመት ራሱ ይሞላ እንደ ህፃን አይደለም እና ትንሽ ከብዶኝ ነበር። እሷን ካገኘው በኋላ ግን ያው ነፃነቴ ተሰማኝ እንደገና። ከዛ በቃ ወዲያውኑ ወደ ትዳር ትንሽ ቤተሰብ ያከማቸልኝ ወይ ደግሞ የሆነ የምወርሰው ቤት ነበረና እሱን ይዤ ሽጬ እችን ደግሞ ተከራይቼ አብሬያት እየኖርኩ። ያ ተሽጦ ይሄኛው ኪራይ ነው? ይሄኛው ኪራይ ነው። ያንን ትንሽ ራቅ ያለ ስለሆነ ከሀገር ማለት ከአዲስ አበባ ትንሽ ወጣ ያለ ስለሆነ ይሄኛው ደግሞ መሀል አዲስ አበባ ላይ ስለሆነ እዚህኛው ለመከራየት ወስነን እንደውም ደስ ብሎኝ እየኖርኩ ነው ያለው። በጣም ደስ ይላል። እስኪ በፍቅረኛ ወይም ከእጮኛ ወይም ከባለቤት ጋር በፍቅር በእጮኝነት ጊዜ ምን ያክል ጊዜ ያሳለፋችሁ ማለት ነው? በትዳር 1 አመት በላይ? በትዳር 1 አመት። በእጮኝነት ዩኒቨርሲቲ ማለት ከገባህ ጀምሮ 6 አመት ማለት ነው። 6 አመት በእጮኝነት በጣም ከባድ ነው። አዎ እንደውም ታግሳኝ እስከዚህ ድረስ ምንም ሳይኖረኝ አብራኝ ሆነችው። በጣም ነው የምወዳት። እንደዚህ አይነት ሴት ራሱ ይገኛል ብዬ ማስቤ ማለት ነው። ያውም በእኔ ጸባይ ምንም በማላውቅ ሁሉ ነገር ያሳየችኝ እሷ ናት። በጣም ደስ ይላል። አቶ ይትባረክ እንግዲህ ስላለው ነገር ስላንተም ስለ ባለቤትህም ስለነበራችሁ ጊዜም ነግረናል። እስኪ አሁን ደግሞ ወደ መጣንበት ጉዳይ እንግባና ምንድነው እኛን እንድጠራ ያደረገ ነገር ለኛ እንድታመለክት ያደረገ ነገር ምንድነው? ያው እናንተን የጠራሁበት ምክንያት በጣም ጨንቆኛል። እንደውም ማውራት እስኪያቅተኝ ድረስ ማለት ነው። እስካሁን ራሱ አላመንኩም። የሆነ ለማውራት ራሱ ትንሽ ይከብደኛል። ምንድነው የተፈጠረው ነገር? ያው በቃ የሆነ ነገር በቃ አንስማማም። እኔ ጋር ልታወራም ፈቃደኛ አይደለችም። ስታየኝ በቃ ይሆናል የሆነ ፊቷ ነገር ቀይር ይላል። አይኗ ምናምን ደም እንደሚለብስ ሴት አይታላ። እንደዛ ነው ቀይር ያረጋች እንትን ቀይሪር ያለችው እና በጣም ፈራሁኝ። እኔ ምን ሆና ነው የተቀየረችው? እንደዛ 6 አመት አብረን ስንቆይ ይሄን ያህል ጸባይ ሳይታኝ አታውቅም። እና ደግሞ አንድ ነገር የተጠረጠርኩት ነገር የ4 ወር ጉዞ ነኝ ምናምን አለች። እና ይሄን ደግሞ ለምን? ምክንያቱም ያው ሴክስ ባረግንበት ቀን ቆጥሬ እዛ ጋር ጭራሽ ነው የማይደርስ። እንኳን 4 ወር 2 ወር 1 ወር ራሱ ገና ግንኙነት ካረጋችሁበት ጊዜ ጀምሮ ስቆጥር ማለት ነው ጽንስ ሊፈጠር አይችልም። እና ከየት መጣ ምናምን ብዬ ስጠይቃት ሁሌ በቃ እወጣልሃለሁ ምናምን ካንተ እርቃለሁ በቃ እንደዛ አጨቅጭቀኝ ምናምን ጸባይ ቀይር። ወጣ ስትመለስ በቃ ትገባለች፣ ጨቃጨቃለች። እንደውም ወጥቼልሃለሁ እወጣልሃለሁ ምናምን ብላ ትወጣለች። ከዛ ደግሞ እንደገና የሆነ ሰዓት ፊልድ ወጥቼ ነበርና የሆነ እቃዎችን ለመግዛትም ስራዎችን በቃ ተፍተፍ ለማለት ኑሮውን ለማሸነፍ ብዬ ወጥቼ ስመለስ የሆነ ቀማት አመጣሁና አልነበረች። ልተኛ ስል አልጋዬ ላይ ፍሳሽ ምናምን አገኘሁ። ከዛ ተነገጥኩኝ። ወይ ሌላ ወንድ አታውቅም ደግሞ የምታወራው ወንድ የለም፣ የሚመጣም ወንድ የለም። ጎረቤት ራሱ እንደዚህ ራሱ ቀርቦ እኛን ራሱ እንደዚህ ለበዓል ራሱ ጎረቤት ጋር እንትን አንገናኝ። ወንድም አይመጣም። የእሷ ጓደኞች ምናምን እዚህ የሚመጣ ሰው የለም ከሁለታችሁ ውጪ ምንም? በቃ ሴቶች ናቸው የሚመጡት እንጂ ወንድ ጭራሽ አይመጣም። እኔም አልሄድም ሌላ ቤት፣ እነሱም ወንዶቹም ወደ እኔ ቤት አይመጡም። ያንን ፍሳሽ ባየ ሰዓት እሷን ልጠይቃት ወይም ልታማክራት አልሞከርክም? እንደዚህ ያየው ብለህ ነግራታል? ነግራታለሁ፣ ግን በቃ ምናምን ትጮሃለች፣ ምናምን ትመታኛለች። በቃ ምንድነው ይሄ ምናምን። እንደውም እኔ መጠርጠር ጀመረች። እኔ እዚህ ቤት አልነበርኩም እኮ ወጥቼ ስመለስ እኩል ነው ያየነው፣ አንተ ነህ ማለት ነው እዚህ ጋር የሆነ ሴት ይዘህ መጥተሃል ምናምን ብላ ነው የምትጮህብኝ። ከዛ መረረኝ። በቃ የት ልሂድ? ሰው አላማክር ነገር የማውቀው ሰው የለም። ከዛ እናንተን ሚዲያን አይቼ ተከታትዬ ቢያንስ የሆነ ፍንጭ እንኳን ወይ ደግሞ ተከታትላችሁ የሆነ ነገር እንድትሰጡኝ ደግሞ እንድትነግሩኝ ፈልጌ። መልካም እንግዲህ ያለውን ነገር ነግረህናል። ያው ትንሽ ግራም ያጋባ ነገር ነው ማለት እኔ እሷ ጭቅጭቅ ምናምን አይደለም። አሁን ላይ እዚህ ላይ ግራ ያጋባኝ ግን 4 ወር አርግዣለሁ ማለት ነው።
ደግሞ አንዴ ብቻ ሳይሆን 2-3 ነው የዘር ፈሳሽ የማገኘው። ለምን እንደሆነ አላውቅም። ወንድ አይገባም። የምታወራው ወንድም የላትም። ሁሉ ነገሯ እኔ ነኝ። ወንድሟም፣ ፍቅረኛዋም፣ ባሏም፣ ዘመዷም ሁሉ ነገሯ እኔ ነኝ። ቤተሰቦቿ እዚህ አይደሉም ያሉት እና እንዴት ይሄ ነገር ተፈጠረ? ከዛ እንደዚህ ሳወራት ጨቃጨቅና መልሳ መጣ። ይሄ ያንተ ነው አንተ ታረክብኝ ምናምን ትለኛለች። እና እንዴት ይሄን ነገር ወይ ካሜራ አድርጋችሁ ወይ እዛ መኝታ ቤት ካሜራ አድርጋችሁ ወይ የሆነ እንትን አድርጉልኝ። እኔ በጣም ጨንቆኛል። መልካም እንግዲህ እስኪ ያለውን ነገር ነግረናል። አሁን ደግሞ እንደ ሚዲያ ካለም እንደ ኢቲክሱም በአንድ ወገን ብቻ ሰምተን ልንፈርደው የምንችለው ነገር ስለሌለ ባለቤትህ ትምጣና ያለውን ነገር እሷንም አንተም ባለበት እሷም ባለችበት እኛም ባለንበት እናናግራትና ችግሩ እዚሁ የሚፈታ ከሆነ እዚሁ ተነጋግረን እንፍታው። ያው ብትመጣም እኮ ትክዳለች። የሱ ወይ እሱ ነው ቺት ያደረገብኝ ምናምን ተነጫንጫ እንደለመደችው ወይ ተታልተውጣ ትችላለች። እኔ እንደምታረገኝ ማለት ነው። ወይ ደግሞ ያው ማዋራት ስላለብን ታባራችሁም ትችላለች። ትንሽ ጻባያ ቀሪ ይረጋል። ግን ማዋራት ስላለብን ግዴታ ትምጣና ማውራት ስላለብን እኔ አውርቻት መልስ ያልሰጠችኝ እናንተን ከነገረቻችሁ ደስ ይለኛል። ማለት ያው እንደ ሽምግልናም እንደ አስታራቂም እንደ አማላጅም ሆነ እናዋራትኛ ያለው ነገር ለኛ የምትናገር ከሆነ ወይ እኛንም ስታይ የምትናገር ከሆነ የዚህን ያክል እንደሄድክ ካወቀች የምታወራ ከሆነ ታውራ ደስ ይለኛል። እኔ ያው እውነታውን ነው ማወቅ እንፈልገው። መልካም በቃ ስለዚህ ደውልላትና ትምጣና እንነጋገር። እሺ ተመልካዮቻችን እንግዲህ የአቶ ይትባረክ ባለቤት ደውልላታል፣ ትመጣለች። ያለውን ነገር ያለውን ታሪክ እስከመጨረሻው ድረስ አብራችሁን ቆዩ። በትህትና እንጠይቃለን። ተመልካዮቻችን እንግዲህ የአቶ ይትባረክ ባለቤት ተገኝታለች። ያለውን ነገር አሁንም እስከመጨረሻው ድረስ አብራችሁ እንድትቆዩ በትህትና እንጠይቃለን። አንተ ግን ለምን አታስረዳኝ? ምንድነው የሚያደርጉት ቤት ውስጥ? ችግር የለውም በኋላ ያስረዳል። ምን ነው ችግር የለውም እንዴ? ምን ነው ችግር የለውም? እንግዳ አለ ሰጥበኝ እንጂ ምን ነው እንግዳ አለ? እነዚህ እኮ እንግዳ አይደሉም እንዴ? እንደ ቤታቸው ፍልስስ ብለው ምናምን ነገር እንደዚህ የሚያወሩት እንግዳ ሆነው ነው እንዴ? ታያቸው በቃ ዛሬ ነው የመጡት። ዛሬ የመጣን ደግሞ አታስቀይሚ። ምንም አታስቀይሚ አይደለም። በቃ አሳባቸው አልገባኝም። ካሜራ ደቅነው ምናምን ነው እንዴ እንግድነታቸው? እኮ ካንተ ጋርማ ቢጨርስ እኮ እንደዚህ አይደለም እኮ እንዴ። እነሱ መጣው እንዴ ካንተ ጋር ቢጨርሰው እናወራለን። በቃ አሁን ዝም ብለሽ ስሚ። ምን ነው የምሰማው? ምን እንደሆነ ታውቂያለሽ? ለምን እንደመጡ ታውቂያለሽ? ቅድምም እኔ የሚለው ነገር አይገባኝም። በቃ ይሄ የኔ ህይወት ነው፣ የኔና ያንተ ህይወት ነው አይደል? በቃ ምን ነው የምረጋጋው? ይኸውልሽ ወይዘሮ ፋሲካ ተረጋጊና እናወራለን ያለው ነገር ማለት ከዚህ መጀመሪያም አውርቼሻለሁ። ፍላጎቴን እኮ ነግሬሻለሁ። ያስረዳሻል አልኩሽ እኮ። ለምንድን ነው በኋላ የሚያስረዳኝ እንዴ? ጭራሽ እስከ በኋላ ይቀመጣል ቤት አይደለም። ተረጋግተሽ ልታወሪን እኮ ፈቃደኛ አይደለሽም። ተረጋግተሽ አውሩና ሁሉንም ነገር በቃ አንተ የኔ መረጋጋት ሳይሆን ያንተ መቀመጥ ነው አሁን ያልገባኝ። ስትገቢ እኮ ነግሬሻለሁ አይደለም? በቃ ያለውን ነገር ተረጋግተን እናወራ። ባንቺና ባለቤትሽ መሀል ግጭት አለ፣ እሱን እንፍታው። እኔና ባለቤቴ ይኸውልህ አንደኛ በመሀላችን ያለውን ነገር ተነጋግረን መፍታት እንችላለን። ሲቀጥልም ደግሞ እንደዚህ ዝም ብለን አይደለም ሽማግሌ ያለ አይደል ያጋባን ሰው እሱ ጋር ሄደን ሽማግሌ ያስቀምጠን መነጋገር እንችላለን። አንተ አታስፈልገንም፣ ካሜራው ያስፈልገንም፣ ካሜራማን፣ እነዚህ ሁሉ ሰዎች ያስፈልጉ። ተነጋግራችሁ መፍታት ስላልቻላችሁ ነው ባለቤትሽ እኛን እዚህ ጋር ይጣራ። ምንም አይደለም። አንተ ነው እንደዛ ነው የምታስበው። ጎረቤት እንዳይሰማ ቀስ ጎረቤት መጥቶ ቢያስታርቀን ወይም ቢያስማማን ይሻላል ከነሱ። ምንም በቃ ይስማማል። ምንም ነው በካሜራ መታየቱ ነው ክብሩ። ካሜራውን ታዩ በቃ። አሁን ቢያንስ አዲስ ሰው መጥቷል አላ እዚህ ሰማን ጎረቤት አሁን እስካሁን ስንናዛ ነው። አንተ ምንድነው እሺ ምን ለመናገር ምን ለመፍታት እኔን ከምጠይቅኝ ይልቅ ከባለቤትሽ ጋር ከሱ ጋር አውቃለሁ አይደል? ሁሌም የምንገናኘው አይደል? መጨቃጨቅ አለብን። አንተ እኮ ነው የምትጨቃጨቀው። እኔ እንኳን አይደለም ጭራሽ ተው አንተ ጥያቄ እንኳን ትጠይቅሽ እኮ ፈቃደኛ አይደለሽ። ምን እና የምትጠይቀኝ አንተ እኮ የምትጠይቀው እኮ የሌለ ጥያቄ እኮ። እሺ አሁን ተረጋጊና እስኪ የሚጠይቅሽን ይጠይቅሽ፣ አንቺ መልሽለት ያለውን ነገር። በእነሱ ፊት ነው እናንተ ምን እንጠያየቀው? እንደዚህ ነው እንደ ሽምግልና ቁጠሪን እኛን እንዴ። ቀላል ነገር እኮ ነው ማለት ስለ ትዳርሽ አስቢ፣ ሌላውን ነገር ታየውና አላስታወከኝማ። ሽማግሌዎቼ ወይ ቤተሰቦቼ ብለ ላወራሽ የሆነ ነገር ላወራሽ ስልሽ እኮ ቢያንስ የሆነ ሰው ይመጣል ላወራሽ ስልሽ እንኳን ተሳድበሽ ነው ሁሌም ጥላሽ የምትሄጂው። እኔ እኮ ያልገባኝ ነገር ይኸውልህ አሁን እነዚህ ሰዎች ቤታችን መተው እኔ እናንተ ላይ ምንድነው የሚፈጥሩት ነገር? ካሜራው ምንድነው የሚፈጥረን? ይሄንን አታስብም? ካሜራውን ታይው አይደለም ምን ያደርጋል? ታያቸው በቃ ሊሸመግሉ ነው ያመጡት።
አልገባኝም። የሚሸመግል ሰው በማክስ ከሆነ የሚሸመግለው ፊቱ እንዳይታይበት እንዲህ ተከልሎ ተሸፋፍኖ ከሆነ የሚመጣው እኔ አላውቅም ያንተን ነገር። የሱ ማስክ ስለኔ ማክስና ስለኔ ፊት ማውራት ትተሽ ስለ ትዳርሽ አስቢ። ስለ ትዳሬ አንተ አትነግረኝም። አንተ አይደለም እንድመሰርት ያደረኩሽ። አዎ እኔ አይደለም እንድመሰርት ያደረኩሽ፣ ግን አሁን ደግሞ ባለቤትሽ ትዳራችሁ ወደ ሌላ ነገር እንደሄደ ነግሮኛል። በጣም እንደቆያችሁም በእጮኝነት ጊዜ ከትዳር በላይ የእጮኝነት ጊዜያችሁ እንደሚበልጥ ነግሮኛል። እና ትልቅ ነገር ይሄ ቀላል ነገር አይደለም። ስለዚህ 6 ዓመት ያሳለፍነው ጊዜ በዚህ ነው እንጂ ቀላል ነው እያልኩኝ አይደለም፣ ግን በእንደዚህ አይነት መልኩ አይደለም። የኔ እናንተ ትዳር ሊጻና የሚችለው ሊስተካከል ፈቃደኛ ነበርሽ። እንዴትም ይሁን በቃ የተሻለ ሽማግሌ ያተነው እነዚህን ሰዎች ሰብስበብኝ የመጣው ደህና ሽማግሌ ጠፋ ሰፈር ውስጥ። ተረጋጊና የሆነ ነገር ልጠይቅሽ። እሺ ምንድነው የምትጠይቀኝ? ሰሞኑን እቤት ውስጥ የማየው እንደውም እዚህ የተከበረበት መኝታ ላይ የማየው ፍሳሽ ምንድን ነው? እስቲ በእነሱ ፊት ልጠይቅሽ፣ እውነቱን ነገር። በእነሱ ፊት ነው የምትጠይቀኝ? አንተ ስለምታፈሳው ፍሳሽ እኔ ነው እንዴ የምትጠይቀኝ? እኔ እዚህ ቤት መቼ ነበርኩኝ? 1 ሳምንት እዚህ ነበርኩ እና ቢሆንስ የቆየው ሊሆን ይችላል። መጥቼ እንኳን ማታ ላይ አፈሰሽ አለፈሰሽ ብለህ እኔን የምትጠይቀኝ ከእነሱ ፊት ነው? ኧረ በእናትህ ቢያንስ እንኳን ገበናን ሸፍን እንዴ! ከእነሱ ፍሳሽ ምናምን የምትለው ብቻችንን ለማውራት ብዙ ጊዜ ይጠራሉ። ግን አንቺ ልትሰሚ እኔ አይደለም ጭራሽ የማውቀው የሆንክልኝ አይደለም። አንቺ ነሽ እንጂ 6 ዓመት በ6 ዓመት ማለት 6 ዓመት ሙሉማ ተነጋግረን ተስማምተን ተረዳርተን ተከባብረን አይደለም እንዴ እዚህ ዘለቅነው። ግን አሁን የምታሳየኝ ባህሪ ግን እንደሱ አይደለም። የኔ ባህሪ ነው የተለው ወይስ አንቺ ባህሪ ነው? እነዚህ መሰብሰብ ታዲያ የኔ ባህሪ ነው እኮ። መጀመሪያ ገበናችንን ማውጣት የኔ ባህሪ ነው። ብቻችንን ስናወራ መቼ ሰማሽ እንዴ? እንድሰማ ማድረግ አለብህ በቃ። እንዴት ተከትዬ ወደ ውጭ ይወጣው? እንዴትም ቢሆን ስትናደጂ ይወጣው እንዴ ይሆና መታገስ አለብህ። ቢያንስ የሆነ ችግር አለባት ብለህ መረዳት አለብህ። ያለው ችግር ቆይ ምንድነው ያለው ችግር ምንድነው? እናንተ በቃ ዝም በለኝ አንተ ዝም በለኝ። ኧረ ስነ ስርዓት ኑሩሽ። ምንም ስነ ስርዓት አይደለም። እሱ ሽማግሌ መጥቶ እንትን የሚለው ስለ ሽምግልና አልተቀበልኩትም እኔ። አንተ ነህ ሽማግሌ ያልከው እንጂ እኔ ሽማግሌ ነው ብዬ አልተቀበልኩም። ምኑን ነው ማስረዳ? ስለ ፍሳሹ ምኑን አፈሳሹ? እኔ ሳልኖር መቼም ዝም ብሎ አይፈስም እንዴ? እኔ ፈሰሰኝ። ስለሚፈሰኝም ነገር ከሰው ፊት ነው የምትጠይቀኝ? እንዴት እኔ ፈሰሰኝ ማለት እንዴ? ፈሰሰኛ በቃ እንዴ? ሴት ልጅ ፈሳታል እንዴ? እንዴ ምን ማለት ነው? በቃ ለምንድን ነው እንደዚህ በቃ እያሳፈርከኝ ነው። አንተም አታፈር ከሆነ እኔ እያሳፈርከኝ ነው። እንዴት ነው የምታፍሪ? በሰራሽው ስራ እንዴት ነው የማታፍሪ? ወይ ሌላ ወንድ አስገብተሽ ከሆነ ተናገሪ። ሌላ ወንድ ባስገባም እነሱ ተብሰበሩ። አዎ እነሱ ፊት ነው የምታይሽ። ምን እንዲያረጉልህ? እኔ ለማዋረድ ከሆነ ፍላጎት ይሄው አዋርደኸኛል። በቂ አዋርደኸኛል። በቃ ሰው ሰበሰብክ፣ ፍሳሽ አልክ፣ ምን አልክ፣ የኔ ነው አልኩኝ አይደለ? ምንም ሌላ እነዚህ ሰዎች የሚያስፈልጉበት ምክንያት አልታየኝም። አንተ ስለ እንደዚህ አይነት ነገር የምጠይቅበት ምክንያት አልታየኝም። በነጋ በጠባ አትነዛነዝ። በቃ አትነዛነዝ ማለት ምን ማለት? እንዴት ነው አልጋይ ላይ የዘር ፍሳሽ ዝም የምልሽ? እንዴት ነው አንቺ ማለት? እንዴት ፈሰሰኝ ማለት? ወይስ እኔን ደብቀሽ ሌላ ወንድ ጋር እያደርሽ ነው? ወይስ ሌላ የጀመርሽው ቢዝነስ አለ? አቤት አቤት ማለት ምን ማለት ነው? ምን ማለት ነው ቢዝነስ? ሲጀመርሽ እሱን ታዩና እኔና አንቺ ግንኙነት ከጀመርን ስንት ወራችን? ስንት ጊዜ ያደረግን? ኦኬ ትቆጥራለህ አንተ? እኔ እንዴት ማለት ምን ማለት ነው? ምንድነው እየጠየከኝ ያለው? ይትባረክ። እኔና አንቺ ግንኙነት ያደረግነው መቼ ነው? ከመቼ ጀምሮ ነው? 4 ወር ሆነኛል ያልሽ? ንገሪኛ፣ መልሽልኝ። አልገባኝም። ስለምን አልገባኝም ማለት ምን ማለት ነው? እንዴት ነው 4 ወር ሊሞላሽ የሚችለው? እንዴት ነው አድጎ ነው ወር ጨምሮ ነው 4 ወር የሚሆነው? ማለት ዝም ብሎ ነው ወር የሚጨምረው? እሱ እንኳን እየበላው እየጠጣው ነው። ምንድነው የምትለኝ? ሰው እንዴት ነው 4 ወር የሚሞላው? እኔና አንቺ ግንኙነት ያደረግነው መቼ ነው? መልሽልኛ። እንኳን 4 ወር 1 ወር ይሞላናል? ከሌላ ነው ያልከ ነው? አስቢ። አዎ ከሌላ ምን ማለት ነው? አንተ ለዚህ ብታረጋግኝ ጀመር። እናንተ ሙጡ። ካሜራውን ውጣልኝ። እንወጣለን። ይኸውልሽ ተቀመጪ፣ ተረጋጊ። ጀመር ይሄን ጥያቄ ለምን አትረጋጊ? አንተ ብታረጋው ከሆነ አንተ ራስህ ተመርመርበት። ለምን ደግሞ አትረጋጊውና ማትቀመጪ? አያታ ሁሌ እንደዚህ ነው የምታደርገው። ሁሌ ወሬ ሲጀምር ጥላይ ነው የምትወጣው። እሺ እንግዲህ ያው እሷንም ቁጭ አድርገን ለማናገር ሞክረናል። እናንተም በጣም አግሬሲቭ ለመሆን እንዳትሞክር፣ ተረጋግተህ ለማውራት ሞክር። ከዚህ በላይ እንዴት ልረጋጋ? እያያ ጥላኝ ትወጣለች ሁሌም። በቃ ይሄ ምንድነው? የዘር ፍሳሹ ምንድነው ስላት ጥላኝ ትወጣለች። እንነጋገር ስላት ሁሌ እንደወጣሽ። እሺ እንግዲህ
ተመልካዮቻችን እንዳያችሁት ነው ያለውን ነገር የአቶ ይትባረክ ባለቤት ልናናግራት ሞክረናል ግን ምንም ወይ ደግሞ ካሜራ አስቀምጥና የሆነ ነገር አድርጉልኝ ሚሆን ነገር አይደለም እንግዲህ ወደ ቀጣዩ እርምጃችን ነው ማለት ነው የምንወስደው ከክሩ አባላት ጋር ተነጋግረን ቀጣዩን ነገር እናደርጋለን ማለት ነው እስከ ፕሮግራማችን ፍጻሜ አሁንም አብራችሁን ቆዩ ሄዱልህ እንግዶች እና እንደ ማውራሽ ነገር አለ እሺ ይሄን ቅድም ለምንድን ነው እንደዛ ጠላሽኝ ወጣሽ እያወራሁሽ እንዴት እንደሆነ እንጠብቀና ማለት እንዴት ማለት እየጠየኩሽ እንዴት ትወጫለሽ ቀስ ብለህ አውራኝ ቀስ ብዬ እንዴት እንዴ እኔ ምን አገባኝ አንቺ ቀስ ስላልሽ እኮ አይደለም ነገር ጭቅጭቅ ቢሆንስ እንዴ ምን ማለት ነው አላናገርህማ እንዴት አላናገርህም ጸጤ ማለት የለሽም አስገድድሻለሁ ምክንያቱም እኔ አልጋ ላይ ያገኘሁት የዘር ፍሳሽ እንድትነግሪኝና 4 ወር እንዴት 4 ወር ነው ደግሞ እንድትነግሪኝ ፈልጋለሁ አሁን ሲጀመርም ሲያልቅም ይባል ነገር የለም ተረጋግቼ ያወራው ስላሳለፍ ነው የፍቅር ጊዜ ብዬ ነው እንጂ አንተ እንዳልከው ቢሆን ነው ስላሳለፍነው የፍቅር ጊዜ ቢሆንማ እውነቱን ትነግሪኝ ነበር ንግግር አይኖርም እውነቱን ትነግሪኝ ነበር አሁን ደግሞ እውነቱን ትነግሪኝ ፈልጋለሁ እኮ የዘር ፍሳሽ ምንድነው ብለህ የምትጠራጠር ከሆነ መፋታት እንችላለን እንዴት ነው ግንኙነት ያደረግንበት ቀንና 4 ወር እንዴት ነው የሚሆነው እንዴት ነው ማለት ነገርኛ ግዴታ አላምንም እንዴት ነው ማማ አላስገድድም በቃ እንዴት ነው የምታወሪው በስነ ስርዓት ታወሪኛለሽ በስነ ስርዓት ይያለው አላወራሽኝም ይኸውልህ እውነቱን እንድትነግሪኝ ፈልጋለሁ እኔ እሱ ከሆነ የሚያሳስብህ አንተ ማሳደጊያም አልጠይቅህም ምንም አልጠይቅህም በቃ የኔ ልጅ አይደለም እስካልክ ድረስ ስለዚህ በቃ ዳር እንደዚህ ጥግጡ ግንጀሽ እንፋታ ያልሽኝ ነው ማለት ምንም ጥግጥቁን አይደለም መናገር ያለብኝን ፊት ለፊት እየነገርኩ ነው በቃ መጨቃጨቅም እኮ እውነቱን ምንም ሆነ መፋታት ካለብን እንፋታለን ስለዚህ እውነቱን ማወቅ ፈልጋለሁ እኔ ስወጣ የሚገባ ወንድ ካለ ወይ ደግሞ ሌላ ወንድ ጋር ግንኙነት ካደረግሽ ዘላለምህን ጭቅጭቅ ነው የምታቀምከና እረፍት የለህም እኔ ስለፋውዬ ነው የመጣሁት ስራቴንም እንደ ዛሬ ደግሞ ደህና ወደ ስራ መሄድ እንደዚህ ነው ቻው የምትለው ዛሬ ምን እንዳኮረፍክና አውጥፋ ወንዴ ጠፋ መሰለኝ እንዴ ሄላ ለምን አትመጭም ዛሬ በእናትሽ ደብሮኛል አንቺ ራስሽ እኮ ስልኩን ለማንሳት መፍጠርሽ ለመምጣት እንደተዘጋጀሽ ያስታውቃል ምን እሱ እያለመችሽ ታልጠራሽ ነው ማለት ነው ነይ በቃ ቁርሱንም ሳይበላ ነው ሄዶ ለሱ የሰራሁት አለ በቃሽ አፍጥኝቶ በሰዓት እንደሚመለስ አላውቅም ያኩርፋል ደግሞ እሺ በቃ
ነሽ? አለሁልሽ አለሁልሽ አለሁልሽ። ያንሽ ልኛ አላ ቶሎ መጣሽ? እዚህ አካባቢ ነበርሽ እንዴ? ያው ስትጠሪኝ ሮጬ መጣሁ። አልቋል መጣሽ እና እንዴት ነሽ? አለሁልሽ ካንቺ ነው በስተቀር ነው። እኔም እንደዛው። በእናትሽ ባሊ መጨቃጨቅ በጣም ሞልቷል። እየጠረጠረ ነው መሰለኝ። ኧረ ዝም በል። ምንድን ነው የሚለው? ኧረ በስመ አብ ስንት ወርሽ ይላል። ከምን ግንኙነት ካደረግን ስንት ጊዜ ሆነ? አሁን አንቺ ስንት ወርሽ ነው ምናምን እያለ በጣም እያስጨነቀኝ ነው። ወይኔ እንዴት ይሄን አላሰብንም? በእናትሽ አላውቅም። እኔ እራሱ አሁን አሁን ምንድን ነው የሚሻለው? እንደውም በቃ አለ አይደለ እንትን ስልበት የሆነ በቃ ሲጨካክል ምናምን ነገር ይረዳኛል ብዬ ነበር። ልፋታ ምናምን ስለው እሱ ራሱ የተስማማው ነው የሚመስለው። በቃ የግድ ነገር ምናምን እንዴት እንደሚያጨናንቀኝ አላውቅም። ቀድመን ይሄን ማሰብ ነበረብን። ምን ይሻለናል? ምን ይሻላል? እሱ የሚያምንበትን መንገድ ወይ መሆኑን መፍጠር ነው እንጂ ወይ ካልሆነ ግን መለማመጡ እንዴት እንደሰለቸን አታውቂ። ብቻ ግን አትጨነቂ። እስኪ ደግሞ ይሄን አስቀምጪ እና ደግሞ በጣም ነበር የናፈቅሽኝ በእውነት። እኔስ ምንድን ነው እንደዛ
ለምን እንደውስ አንጋውም እሺ ልግባ አለምስቱ እንደውጭ እሺ ደግሞ ውዱ ባለቤትሽ እንዳይመጣ ጭራሽ ደግሞ ኧረ ፀጉሬን በእናትሽ እንኳን አግኝቶ ላስተካክለው እኮ ቅባልስተሽ እንዴ አይ ለምን ትንሽ እኮ እንትን ሲል ተፈታና የኔን አታዩ እንዴ በስተካከል ሲመጣ እኔ እንኳን ቤቴ ስለሆነ እንዴ ፀጉርሽ ደግሞ ለምን እንትን አለ ላይ ነው ዲቀስ ሲጅል ቶሎ በይ ሳይመጣ አንዳንዴ እኮ እኔ ተገላግዩ ብዬም አስባለሁ። አንዳንዴ ደግሞ ከዛስ እሺ የልጁ ጉዳይ ስላለው ግራ ገባኝ እኮ። ከባድ ነው ግን እንዳልኩሽ ፍንጭ አትተይለት። ቶሎ ቶሎ ለማጸዳዳት ሞክር። ይጠራጠርበትን እንትን አትተይለት። አሁን ነው ማለሰው ጀለሽ አይ ይገናል የሚልኝ ሰክናለኝ ፍቅር በቃ ማሪቶ ልጅ እሺ በቃ ቻው እሺ ትናፍቂኛለሽ ትናፍቂኛለሽ ደውልልሻለሁ እሺ አንሶላው ልቀይ መታል እንዴ አትቻለሁ ምናምን አትልም እንዴ ዝም ብላ ለምን ተከመረ ምን ዛሬ ምን ታቆረፍከኝ ኩርፋይት ቃል
ጨርሰሽኛል። ወደ ስራ ሂጂ። እና ሄደን ሄላ ወጥቷል። በእናትህ ዛሬ በቤት ነኝ፣ ስራ አልሄድም። ትንሽ ራሴን አሞኛል እና ከተመቸሽ ለማለት አሁን በቃ አይ ቆይቶ ነው የሚመጣው። እሺ መጣሽ? ክፈችው፣ ክፍት ነው። ነበር እንዴ? አዎ፣ ግን ቁልፍ ውድ ባልሽ እንደሚመጣ ወይ ውድ ይሻላል። ለባልሽም ለጎረቤቱ የኔ ውድ እንዴት ነሽ? በእናትሽ አሞኛል። ከበሽታ ይፈውሽ የኔ ፍቅር። ምን ነው ምን ሆንሽብኝ? ነይ እስኪ ነይ እዚህ ቁጭ በይ። ነይ የእርግዝና ስሜቱ ነው መሰለኝ። በቃ ምን ልበልሽ የኔ ፍቅር። አልገብሽም ብለሽ ነው? አሁን እኮ ኪሎ ጨምሬያለሁ እኮ በየቀን እኮ ምን እየተሰማኝ እንደሆነ ራሱ ነው ግራ እኮ የሚገባኝ። በእናትሽ አይዞሽ። እቺ ደግሞ እሱ እኮ ነው አምጥቶ በእናትሽ እዚህ እሱ ደግሞ በሁሉም ነገር አጨናንቆሽ ይሆናል እንዴ? እሱ እንስሳ መሰብሰብ ጨዋታው ሁሉ ያስጠላኛል። ሰዓት ነዚህ ከዚህ እንስሳ መሰብሰብ መከራ ነው የገባሁት። እና ትናንትና እንዳልኩሽ አይደል ምንም ነገር አላለም አይደል? ብቻ ግን ምንም ፍንጭ አልተወሽለትም አይደለ? እንዴት ብዬ እንኳን ፍንጭ ትችይለት ተፈጠሪውን አላስቀመጥኩልኝ። የኔ ጎበዝ የኔ ወጥቶ ቁጭ ነበር። ልጃችን እየደረሰ እኮ ነው። ዋው ደስ ይላል። የልጅ እናት አባት ላይ የምትባረኝ ናፍቆትሽ ግን የሚያወጣልኝ እኔስ ብትይ በየቀኑ በየደቂቃው እኮ ነው የምናፍቂኝ። ይሄ ባልተቤትሽ ባይኖር ኖሮ አንቺ ብናደር ነበር። እንግዲህ ምን ማድረግ ትችያለሽ? ወደ ሩቅ
ሲሆን ነው መሰለኝ። እስቲ ሰላቢ ሳይመጣ ደግሞ ቶሎ ላሽ በጣም ወሰለሽ ማለት ነው። አላስኩም በጣም ቆየን እንዴ? ሳይታወቀን እኔ በእናትሽ እዚህ ደግሞ ያስቸግረኛልና ሱሪ ለምን ትለብሻለሽ? ቀሚስ እኮ ይሻል ነበር። ዛሬ ግን ያው አጋጣሚ ተረክ ሰው የኔ ፍቅር እወድሻለሁ። ደውላለሽ? እሺ እንዴ ያለሽ እንዴ ነው? እንዴት ነው የሚጠቅመው? ክፍት ነው። ዛሬ ምን ተገኝቷችሁ? እናንተና ዘው ብላ ነበር እንዴ? ገባ የፈለገ ሰው ነበር ዛሬ መጥቶ እዚህ ቤት የፈለገ ሰው ነበር። እኔ እንግዲህ እስከነበርኩበት ጊዜ ጀምሮ ማንም አልመጣም። ማለት እስከነበርኩበት ጊዜ ማለት በቃ ማንም አልመጣም። አሁን ነው የገባሁት። ከገባሁ ጊዜ ጀምሮ ማንም አልመጣም። የሚበላለሽ የራት አገኘ እናንተና ስለቆረፍኩኝ ዛሬ የምታቆርፈኛለህ ብዬ አልሰራሁም። ይገርማል። ምን ማለት ነው? አልሰራሁም ማለት አልሰራሁም ነው። አሁን ነው የገባሁት። እንዳንተ ደግሞ ተኝተሽ ነው አልሽኝ። ሁሌ ማታ ማታ ስገባ እኮ እንዴ ተኝተሽ ነው የምትጠብቂ? ሰውዬ
ለጭቅጭቅ ነው የተፈጠርከው። ጀመር አንቺ ጋር ከምጨቃጨቅ ገብቼ ብተኛ ይሻላል። ደህና አይደል? መቼ ነው እንደሚገላገለው? ለማንኛውም ስልኬን ይዤ ልግባ።